ዘመነ በዙም ተሰብስበው ነበር። እነ ዩሪ ታደሰ የሚባሉ ሌሎችም እነ ሄኖክ የተባሉ ፌደራል ፖሊሶች እነዚህ ተሰብስበው ነበርና በዚህ ላይ ዙሪያ ላይ የነ እስክንድርም ሆነ ተፈራ አደረጃጀት አቋም ከነዘመነ ጋር አንድ እንዲሆን እንዲመጣ ህዋት መመሪያ ሰጥቷል። እነ ተፈራም ሊመጡ ይችላሉ ማለት ነው። እነ ተፈራ እነ እስክንድር እነ ዘመነም አንዱ ነው ፋኖ አንድ ሆነ በሚል እየሰራ ነው። በጣም እናዝናለን። ዩሪ ታደሰ የተባለ ሲናገርም ተደምጧል። እሱ ደግሞ ከፍተኛ የጎንደር ጥላቻ ያለበት ጎጃምን እያገነነ ያንድ አካባቢ ዳይናስቲ ለመመስረት የሚንቀሳቀስ ውርጋጥ ነው። ዩሪ ሳይሆን ውሪ ብየዋለሁ። ስለዚህ የሰውዬ ኢሃፓም ነበር፣ ግንቦት ሰባት ነበር። አብን ሲመጣ ጥያቄ ሲያነሳ ጀርመን ላይ ይሰማል ይደመጣል። የሰውዬ እስክንድር ነጋን ከእስክንድር ነጋ ጭንቅላት በላይ አንድ ቢክ ስክሪፕት አዘጋጅቶ የብዕር ታጋይ እያለ ከኔ ጋር ጎንደርና ሸዋ ደግሞ ተኝቷል። ህዝቡም ይሄን አካሄድ አያውቅም። ለዚህ ነው ይሄን የማነሳው። ስለዚህ በሶሻል ሚዲያ የሚራወጡት እነዚህ የሚሰዳደቡት አንድነን ምናምን ብለው የሚሰብኩት የጎጃምና የወሎ አውርቶ አደሮችን እንግዲህ በዩሪ ታደሰ በኩል ደግሞ መመሪያ ተሰጥቶት የፋኖ መሪ ተብዮች ሰብስበዋቸው አንድ የሆኑ ዘንድ መመሪያ አስተላልፈዋል። ያም ከህዋት የመጣ ዘንድ ነው። ሶሻል ሚዲያውን ሼፕ ለማድረግ ነው። በጣም ዘና የሚያደርገው ግን ቅዳሜ ገበያና ነገ የተባለ ቀበሌኞች በስብሰባው ላይ ሳይካፈሉ ቀርተው ሲያለቅሱ እየሰማን ነበር። በጣም ያሳፍራል። በእውነት ነው የምላችሁ። በጣም አሁን ቅዳሜ ገበያ እርያለች፣ ነጠላዋን ዘግዝቃ እርያለች። ምክንያቱም እነ ዘመነ ሲሰበስቡ ሚዲያ ላይ ዘመነ ካሴን እንደው እውቅናውን ከነፈገችው ጭራሽ ተቃውሞ እንዲነሳበት ካረገችው መካከል ቅዳሜ ገበያ የተባለች ይችላል። ዘገየ በስድብ አንደኛ። እነዚህ ተለይተው ስብሰባ ላይ አልተገኙ። የተገኙት እነ ሄኖክ ዘጊዮን መኳንንት ማለት ነው። እነ ዩሪ ከፍ ያሉ አክቲቪስቶች ተብለው ነው የተገኙ እና የሶሻል ሚዲያ የሚሰዳደቡ የጎጃምና የወሎ አውርቶ አደሮችን አንድ አድርጎ አስሮ ለመቀጠል በዩሪ ታደሰ በኩል ስብሰባ ተደርጎላቸው ነበር። እኛም በጣም ዘና እያደረገኝ ነበር። እዚያው እኔ እንትን ውስጥ ነበርኩ፣ ዙም ስብሰባቸው ውስጥ ነበርኩ። አያውቁኝም እና በጣም ዘና እያልኩ ነበር። በእውነት በጣም ነው ዘና ያደረገኝ በጣም እና እየተናኮሩ ነው። ሌላው የደቡብ ሱዳን ወይም ደግሞ የሱዳን መንግስት ግልበጣን ታስታውሳላችሁ። ካስታወሳችሁ የዛሬ 8 ዓመት አካባቢ ዶክተሮች ነበር አምፀው ይወጡ። ስለዚህ አብዱራህማንን ያመጡት በመሰረቱ አብዱራህማን ማን ነው? እጩ መኮንን ሆኖ የተመረቀው ግብጽ ነው። ግብጽ እንኳን ሀገር ላይ ሰልጥነህ ጎረቤት ሀገር ሄዳ መሰለል ይችላሉ እና ባህላቸውን ወጋቸውን ሰልለው ነበር አብዱራህማንን የላኩት። ፕሬዚዳንት እንደሚያደርጉት ሁሉ ቃል ገብተው ያደረጉት። ስለዚህ የአባይ ተፋሰስ ነው፣ የአባይ ውሃ ነው የኛ ጠላታችን፣ ሪሶርሳችን ነው የአማራዎች ጠላታችን። ስለዚህ አንድ ብርጌድ ከሻቢያ አንድ ብርጌድ ከሳምሪ ህዋት ተዋጥቶ 2 ብርጌዶች 2000 ወታደሮች ተዋግተው አብዱራህማን ወደ ስልጣን ያመጡበት ምክንያት ለምሳሌ አሁን ነጌታቸው አሰፋ ሞንጆሪኖ የዛሬ 3 ዓመት ፓስፖርታቸው ስለተቃጠለ ወደ ውጭ ሀገር ሊመጡ ስለሆነ ያው በሱዳን መንግስት ውስጥ 5 የህዋት ባለስልጣን ከፍተኛ እነሱ ደግሞ የሚያጅቡ በህክምና በምን የሚል ሰበብ ፓስፖርት ሰጥቷቸዋል። አያችሁ፣ ስልጠና ያደርጋሉ። ሳምሪ የሚባለውን ቡድን ደብቀው ይዘውላቸዋል። ነገ አገር ሲመሰርቱ ይረዷቸዋል። ተመልከቱ ፖለቲካቸው። ስለዚህ ያንን ቅጅ ነው አሁን ዶክተሮች የሚባሉ ደሞዛቸው መጨመር አለበት። እንኳን እነሱ ጽዳቶች፣ ሌሎችም ተላላኪዎች፣ የጥበቃ ሰራተኛው በጣም በረሃብ ላይ ነው ያለው። ይሄ የመንግስት ጡረተኞች ይሄ እኔ እደግፋለሁ ዶክተሮች ቢሰጣቸው። ግን ከወጡት ዶክተሮች መካከል 230ዎቹ ትግሬዎች ነበሩ። ጌታቸው ረዳ የመለመላቸው ነበሩ። ከፊሎችስ ከሌላ ብሔር እንዲሁ እንደነዘመን እንደነምሬ እንደነማዛ እንደነ ይልቃል ጌትነት እንደነ ገዱ አንዳርጋቸው የተመለመሉ ናቸው። እንደ ልደቱ አያሌው ሀብታሙ አያሌው በህዋት በኩል ቀድመው የተመለመሉ ነርሶች፣ ዶክተሮች፣ ሜዲካል ዳይሬክተሮች ናቸው። ስለዚህ በእነዚህ ቅስቀሳ ሌላውን የመሐንዲስ ሰራተኛው፣ የህግ ባለሙያው፣ የጉልበት ሰራተኛው፣ ወዛደሩ፣ ህዝቡ የራበው ህዝብ ተነስቶ በብልጽግና ላይ ያምስ ዘንድ ከዚያ በነጆሃር መሐመድ
አሁን ቁም ነገሩ ሲጀመር ተሯሯጠ ሰው ከስር ተደበቀ ሁሉ ጊዜ ሰው ኮንዶሚኒየም ካለው ንግድ ካለው ትኩስ እንጀራ ትኩስ ፍርፍር እየመጣለት የጫነለት የሚበላ ሰው ታጋይ ሊሆን አይችልም ኢትዮጵያ ውስጥ አንድ ትልቅ ቤት ያለው ሰው አማራ ታጋይ ይሆናል ብላችሁ እንዳትጠረጥሩ አሁን የምታዩት ፍሪ አንዳርጋቸው ጽጌ ኖ ሞር የሚለው ይሄ ሁሉ ቢያንስ አንድ ኮንዶሚኒየም አለው የሆነ ነገር አዲስ አበባ ያለው ሰው ዲያስፖራ ሊቆራረጥ አይችልም እኔ ምንም ነገር የለኝም ኮንዶሚኒየም ነበረኝ እሱኑ ለጓደኛዬ ወደ አሜሪካን ሀገር ጥቂት ገንዘብ ዝም ብሎ ጎሎብኝ 50 ሺህ ብር ያነ ብዙ ገንዘብ ነው ሲሰጠኝ ሰጠሁት የኦሮሞ ልጅ ግራውንድ ላይ ያለ ኮንዶሚኒየም እኮ በቀጥታ ነው የሰጠሁት እኔ የለኝም ንብረት ላፈራም አልፈልግም ስለዚህ ውሸት ነው ጥርጥር የለኝም ስለዚህ አሁን ከታች የሚሳደቡት ብሎክ አርጓቸው እነዚህ የዘመነ ደጋፊዎች ናቸው የምሬ ወዳጆ ጠባቂዎች ናቸው በቲፎዞ የሚያምኑ ፖለቲካ የማይችሉ እና አትመኗቸው ይሄ ነው እየተደረገ ያለው ማወቅ አለባችሁ ይሄን እያንዳንዱን እየመታ ነው እኔ ለምን ይመስላል ቲፎዞ የሌለኝ ሐሳቤ ቀጥ ያለ ነው እውነተኛ ነኝ መረጃ አለኝ ያነበብኩ ነኝ ዕውቀት አለኝ ፖለቲካ እችላለሁ የኢትዮጵያን ፖለቲካ ለ26 ዓመት በአማራ ትግል ውስጥ አለው በተለያየ መድረኮች ላይ ስለ አማራን የአዲስ አበባ ተናግሬያለሁ መስሪያ ቤት ውስጥ ማንንም አማራ በማይልበት ጊዜ ኤርፖርት ውስጥ አደረጃጀቱን የህዋት አደረጃጀት የባዕዴንን የመሰራተኛውን አደረጃጀት ነቅፌያለሁ ቢፒአርን የመጀመሪያው ሰው ተቃዋሚ ነኝ ዘረኛ ኃላፊዎችን በቦክስ መትቼ ዘርሬ ተከራክሬ ነፃ የወጣው እኔ ነኝ ስርግጬ ነው ነገር በአማራነት ያልደረደርም የኔን ያለው ሞራል አማራ አምጣ እስኪ ዘመነ ካሴ የት ነበር ተልኮ ስለላላ አልነበርም አስመራ ማንንም ታታልሉ እኛ እኮ ኤቭሪቲንግ ፖለቲከኞች ነን እናውቃለን መረጃው አለ ይሄ ሁሉ እንደ ዘመነ ካሴ የሪሲሊንግ ተደባዳቢ መስሎ የሚወጣ ጉረኛ ሁሉ መትረጊስ የሚዝ የሚዋጋ እንዳይመስል አስረግጬ ነው ነገር ይሄኔ ቢሰማይ ባይሰማኝ ያገባኝ እኔ እንደነ ስለሺ የዘመነን ቆለጥ አልስም በስብሰባ ሰበሰቧቸው እነ ስለሺም ነበሩ እኔ ስለሺ በጣም አከብረዋለሁ አንደኛ የተማረ ነው ሁለተኛ እኔ ስለሺን የምቃወመው ከተማረ መማር ማለት የባህሪ ለውጥ ማምጣት ነው ግለሰብ አምልኮ አይሄድ ነው እንጂ እኔ ስለሺ ስለ አማራ ነኝ ብሎ በሚታገለው ሁኔታ አያገባኝ እንዲታገል ፈቅዳለሁ እኔስ ማን ነኝ ሰርተፍኬት ሰጨረገኝ እኔም አንድ ታጋይ ነኝ እነ ስለሺን የምቃወም ግለሰብ አታምልኩ እንጂ ከስለሺ በላይ እኔን መጥቶ ከጎኔው ነው የደገፈኝ አንድም ሰው የለም የታባታችሁ አላችሁ እዚህ ውስጥ ያላችሁ ስለሺ ነው መጥቶ የደገፈኝ ስለሺ ግን ወንድሜን የምቃወመው የነዘመን አካሄድ ጥሩ አይደለም ካንተ በላይ መረጃ አለን ነው አንተ አሜሪካ እየኖርክ የሰለጠንክ ሰው እንዴት እንደ ጎጃም እዚያው እንደ አያቶችህ ጫካ ውስጥ ቁጭ ትላለህ ነው ስለዚህ በጠቅላላ አማራው የኔን ሐሳብ ይደግፋል ጥቂቶች ግን ከነዘመነ ከግለሰብ ማምለክ እነዘመነን እነምሬን ታቦታቸው ያደረጉ አማራዎች ወይም ሌላም ግማሽ አማራዎች ተስፋ ሊቆርጥላቸው አልቻሉ ፖለቲከኞችን እንነግራለን እየደገፉ ነው የነዘመነ አደረጃጀት እነ እስክንድር እንዲቀላቀሉት ተፈራም እንዲያምንበት አንዱ ነው እንዲመጡ ለዚህ ነበር ቅዳሜ ገበያና ዘገየን ጆከር በስብሰባው አላካተቱትም ነበር ሰምታችሁ ከሆነ ሁለቱም ለጥፌላቸዋለሁ እኔ ላይ እየጮሁ ነው እንዴት እኛ አልተጠራንም በሚል ይሄ የሚያሳየው መረጃ ባይኖራችሁ እንኳን በዚህ ንግግራቸው ተነስታችሁ እንደተሰበሰቡ ታውቃላችሁ ማን ሰበሰባቸው እነዘመነ እነምሬ እነባየቀን ነው ምን ብለው አትጣሉ ወሎና ጎጃሞች በተለይ ያልደገፉን ጎንደርና ሸዋዮች ናቸው ሸዋንም በእስክንድር በኩል በመከታው በኩል ማምጣት እየሰራን ነው